ትሬደር ከሆናችሁ ይህ ቪዲዮ ለእናንተ ነው። የፕራይስ አክሽን አባት በ1700ዎቹ የጃፓንን ገበያ የተቆጣጠረው የሩዙ ነጋዴ ሚስጥር ሙኔሂሳ ሆማ። እስቲ ዛሬ ሁላችሁም በየቀኑ ቻርት ላይ የምናያቸውን ቀይና አረንጓዴ ካንድል ስቲኮችን ፈጣሪ ታሪክ እንነጋገር። አብዛኛው ሰው ትሬዲንግ የጀመረው ኮምፒውተርና ዋይፋይ በመጣበት የቅርብ ጊዜ ይመስለዋል። ነገር ግን እውነታው ከዚህ እጅግ የራቀ። በ1700ዎቹ መጀመሪያ በጃፓን አገር ኦሳካ በሚባል ከተማ ውስጥ የሩዝ ገበያ ወይም ራይዝ ኤክስቼንጅ ይካሄድ ነበር። ነጋዴዎች የሩዝ ዋጋ ከፍና ዝቅ ሲል ይገበያያሉ። በዚህ ከተማ ውስጥ ሙኔሂሳ ሆማ የሚባል አንድ አስገራሚ የሩዝ ነጋዴ ብቅ አለ። ሆማ ላፕቶፕም ሆነ ኢንተርኔት አልነበረውም። ነገር ግን እሱ የፈጠረው የማርኬት ትንታኔና አናሊሲስ ጥበብ ዛሬ በ21ኛው ክፍለ ዘመን በዎል ስትሪት ባንኮች ሳይቀር ጥቅም ላይ እየዋለ ነው። ሙኔሂሳ ሆማ በዛን ዘመን 100 ተከታታይ ትሬዶችን ያለምንም ኪሳራ በማሸነፍ የጃፓን ማርኬትን ሙሉ በሙሉ የተቆጣጠረ ታላቅ ትሬደር እንደነበር ይነገርለታል። የዛሬ ዋጋው $10 ቢሊዮን የሚገመት ሀብት በማካበት ጃፓናውያን የገበያው አምላክ ብለው እስከሚጠሩት ድረስ ትልቅነቱን ያስመሰከረ ትሬደርም ጭምር ነበር። ታዲያ ሆማ ማርኬቱን እንዴት ሊያሸንፈው ወይም ሊገዳደረው ቻለ? ዛሬ ሁላችንም የምንጠቀምበትን የጃፓኒዝ ካንድል ስቲክ እንዴት ፈጠረው? ዛሬ ማርኬት ማለት የቁጥር ሳይሆን የሰዎች ስሜት መግለጫ መሆኑን የሚያሳየውን ታሪካዊና የኒውሮ ሳይንስ ሚስጥር አብረን የምንፈትሽ ይሆናል። ሙኔሂሳ ሆማ ከሌሎች ነጋዴዎች የተለየ አንድ ትልቅ ሚስጥር አገኘ ልንል እንችላለን። በዘመኑ የነበሩ ነጋዴዎች የሩዝ ዋጋ የሚወሰነው በአየር ንብረት፣ ዝናብ ካለ ሩዝ ይበቅላል፣ ዋጋ ይቀንሳል ብለው ያስቡ ነበር። ሆኖም ግን ይህንን ሲያጠና አንዳንዴ ጥሩ ዝናብ ኖሮ ሩዝ ሲበዛም እንኳ የሩዝ ዋጋ ወደ ሰማይ ሲተኮስ ወይም ሲወደድ አየ። በዚህ ሰዓት ሆማ አንድ ታሪካዊ መደምደሚያ ላይ ደረሰ። ማርኬቱን የሚዘውረው የሩዝ አቅርቦትና ፍላጎት ወይም ሰፕላይ ኤንድ ዲማንድ ብቻ አይደለም። ማርኬቱን የሚዘውረው የነጋዴዎቹ ስነ ልቦና ፊር ኤንድ ግሪድ ነው የሚል ነበር ድምዳሜው። ሆማ ይህንን ስሜት ወይም ኢሞሽን ለመለካት ፈልጎ በታሪክ ለመጀመሪያ ጊዜ የሩዙን ዋጋ በወረቀት ላይ መሳል ጀመረ። የዕለቱን መክፈቻ ዋጋ ኦፕን፣ የመዝጊያ ዋጋ ክሎዝ፣ የዕለቱን ከፍተኛ ሃይ እና ዝቅተኛውን ሎ ዋጋ ወስዶ የጃፓኒዝ ካንድል ስቲክ የሚባለውን ቅርጽም መፍጠር ቻለ። አዎ ዛሬ ቻርት ላይ የምታዩት ካንድል የተፈጠረው የነጋዴዎችን ስግብግብነትና ፍርሃት ፎቶ አንስቶ ለማስቀመጥ ነበር። ሆማ ሻማዎቹን ወይም ካንድል ስቲኮቹን ሲያጠና ማርኬት ውስጥ ያሉ ሰዎች ሲፈሩ ካንድሉ ምን አይነት ቅርጽ እንደሚይዝ፣ ለምሳሌ ሹቲንግ ስታር፣ ሃመር ወዘተ እያለ ማወቅ ጀመረ። ሰዎች በስግብግብነት ወይም ፎሞ ሩዙን በውድ ዋጋ ሲገዙ ሆማ ካንድሉ ላይ የኤክሶሽን ወይም የመዛል ምልክት ያይና አናት ላይ ወይም ቶፕ ላይ ይሸጥላቸዋል። ሰዎች በፍርሃት ወይም ፓኒክ ሩዛቸውን በርካሽ ሲሸጡ ደግሞ ሆማ ከስር ሆኖ ቦተም ላይ ሩዛቸውን በገፍ ይገዛቸዋል። እንግዲህ ሆማ ሩዝ እየነገደ አልነበረም። ሆማ እየነገደ የነበረው የሰዎችን ስሜት ነበር። እሱ ራሱ ስሜት አልባ ወይም ሮቦት ሆኖ የተደናገጡትንና የጓጉትን ሰዎች ስሜት በቻርት እያነበበ ገንዘባቸውን ይወስድም ነበር። ይህ ነው እንግዲህ የፕራይስ አክሽን ወይም የዋጋ እንቅስቃሴ ትክክለኛው ትርጉም። እናንተ ቻርት ላይ አረንጓዴና ቀይ ሻማ ስታዩ ልክ እንደ ሆማ የሰዎችን ስሜት ወይም ሊኪዲቲ ነው የምታነቡት ወይስ እናንተ ራሳችሁ በስሜት ተጠልፋችኋል? ማርኬቱ ሲወጣ ገዝታችሁ ፎሞ ውስጥ ሲወርድ በፍርሃት ትሸጣላችሁ? ትሬዲንግ ማለት የ1700ዎቹ የሩዝ ነጋዴዎች ይዋጉበት የነበረው የፍርሃትና ስግብግብነት ጦርነት አሁንም ያለበት እውነት ነው። ይህንን ጦርነት አሸንፋችሁ ማርኬቱን በሆማ መነጽር ያለ ስሜት ማንበብ ከፈለጋችሁ የአንድ ወር የተሟላ የትሬዲንግ ሳይኮሎጂ ማስተር ክላስ አካዳሚ ኮርሳችንን መቀላቀል ትችላላችሁ። ይህ አካዳሚ ላለፉት 6 ወራት ሙሉ በሙሉ ነፃ ሆኖ ሲያገለግል ቆይቷል። አሁን ግን ኮርሱ ወደሚቀጥለው ደረጃ ወይም ወደ ፕሪሚየም ስላደገ ክፍያ ተደርጎበታል። ነገር ግን ለእናንተ ለቻናላችን ቤተሰቦች ልዩ የ50% ቅናሽም አዘጋጅተንላችኋል። ኮርሱን አሁን የምታገኙት በ1999 ብር ብቻ ይሆናል። ይህ ቅናሽ ለጥቂት ጊዜያት ብቻ የሚቆይ ስለሆነ እድሉ ሳያመልጣችሁ ዲስክሪፕሽን ላይ ያለውን የቴሌግራም ሊንካችንን በመጠቀም
ምዝገባችሁን ማድረግ የምትችሉ ይሆናል። ወደ ትምህርታችን ስንመለስ ሆማ በመጽሐፉ ላይ ካስቀመጣቸው ወርቃማ ህጎች ውስጥ አንዱ ሁሉም ሰው ማርኬቱ ወደ ላይ ይሄዳል ብሎ ሲያምን ዋጋው ወደ ታች መውረዱ አይቀርም የሚል ነበር። ይህ በሳይንስ ኮንትራሪያን ቲንኪንግ ወይም ደግሞ የተቃራኒ አስተሳሰብ ይባላል። ቴሌግራም ላይ፣ ዩቲዩብ ላይ ሁሉም ሰው ባይ ያለ ከሆነ ገዢው ወይም ባየር አልቋል ማለት ነው። ገዢ ካለቀ ደግሞ ማርኬቱ ወደ ላይ የሚገፋው ነዳጅ ወይም ሊኩዲቲ አጥቷል እንደማለት ነው። በዚህ ሰዓት ፕሮፌሽናል ትሬደሮች ማርኬቱን ሾርት ለማድረግ ወይም ለመሸጥ ይዘጋጃሉ። የሆማ ካንድልስቲክ ጥበብ የሚያስተምረን የሰዎችን ጩኸት ወይም ኖይዝ ትተን ማርኬቱ ራሱ በካንድሉ ቅርጽ ወይም በፉትፕሪንት ምን እየነገረኝ ነው ብሎ መጠየቅን ይሆናል ማለት ነው። እንደ ሁልጊዜ ሁሉ ከሙኒሳ ሆማ ምን እንደምንማር በዚህ ቪዲዮ አንስተን ወሳኝ ነጥቦችን ይዘን እንወጣ ዘንድ 3 ሐሳቦችን አነሳላችኋለሁ። የመጀመሪያው ፔሸንስ ኢዝ ፓወር ነው። ትዕግስት ኃይላችን ነው። ሆማ ማርኬቱ ትክክለኛውን የካንድልስቲክ ንድፍ ወይም ፓተርን እስኪያመጣለት ድረስ ለቀናትም ቢሆን ምንም ሳይገዛ ጸጥ ብሎ ይጠብቅ ነበር። በሁለተኝነት you need to master your emotions፣ ስሜታችንን ማሸነፍ ይኖርብናል። ሆማ የጃፓንን ገበያ ያሸነፈው የሩዝ አዋቂ ስለሆነ አልነበረም። የሰውን ልጅ ኢጎ፣ ፍርሃትና ስግብግብነትን ጠንቅቆ ስላወቀ ነው ማለት እንችላለን። በሶስተኝነት the chart is a story book የሚለውን ሁነትም ሁሌም ማስታወስ ይኖርብናል። ቻርቱ መጽሐፍ ነው። ቻርት ላይ የምታዩት ካንድል የገዢዎችና የሻጮች የጦርነት ታሪክ ወይም ስቶሪ ነው። የካንድሉን መጠን፣ ቦዲውን ወይም ደግሞ ዊኩን ስታዩ ጦርነቱን ማን እያሸነፈ እንደሆነ አይምሯችሁ ሎጂካዊ ውሳኔ መስጠት አለበት ማለት ነው። እንደ ማጠቃለያ ሁሌም ማስታወስ የሚኖርባችሁ በ1700ዎቹም ሆነ በ2026 ዓ.ም ማርኬቱ ተቀይሮ አያውቅም። ምክንያቱም ማርኬቱን የሚዘውረው የሰው ልጅ አይምሮ ወይም ሂዩመን ሳይኮሎጂ መቼም ቢሆን አይቀየርምና። እስቲ በሐቀኝነት ንገሩንና ቻርት ላይ አረንጓዴ ካንድል ሲተኮስ ወይም ፎሞ ውስጥ ስትገቡ ዘው ብላችሁ ገብታችኋል? ማርኬቱ የሾቲንግ ስታር ሰርቶ አጥፍቷችሁ ያውቃል? በዛን ሰዓት ማርኬቱ አትግባ እያለ በካንድል ቋንቋው እየነገራችሁ እናንተ ግን በስሜት ታውራችሁ ነበር? በኮሜንት ሐሳብ፣ አስተያየት፣ ጥያቄዎቻችሁን አጋሩ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። በያላችሁበት ሰላማችሁ ይበዛ ዘንድ ተመኘው። ሰላም።